ጤና ይስጥልኝ። የምንገኘው እዚህ ሜሪላንድ ታኮማ ፓርክ ውስጥ ነው። እጅግ በጣም የምንወደው ወንድማችን የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ህልፈትን ምክንያት በማድረግ የሽኝት መርሃ ግብር ተዘጋጅቶ እዛ ነው ያለነው። በአሁኑ ሰዓት ያው እንደምትመለከቱት እዚህ ሜሪላንድ ውስጥ የሚገኙ የአቶ አማን ወዳጅ ቤተሰቦች፣ ጓደኞች በሱ ስራ ህይወታቸው በአንድ ወይ በሌላ መንገድ ኢምፓክት የተደረጉ ግለሰቦች እንዲሁም ደግሞ አክባሪዎቹ፣ አፍቃሪዎቹ ሁሉ ለቤተሰቦቹ መጽናናትን ለመመኘት በሱም ህልፈት የተሰማቸውን ሀዘን ለመግለጽ እዚህ ተገኝተዋል። አማንን ለመግለጽ ትንሽ ቃላቶች ይሄ ቃላት ያጥራል የሚባለው አባባል ትንሽ ይከብዳል። ከዛ በላይ ነው። ምክንያቱም አማን ሊገለጽ አይችልም። ሙሉ ሰው ነው አማን። ሙሉ ሰው ማለት አንዳንድ ጊዜ ሰዎች ጥሩ ነገር ይኖራቸዋል፣ መጥፎ ነገር ይኖራቸዋል እና አንዱም ባንዱ የምታቻችለት አይነት ሰው አለ። አማን ግን ሙሉ ተደርጎ የተፈጠረ ሰው ነው። በምንም ነገር በእውቀት ሙሉ ነው፣ በስነ ምግባር ሙሉ ነው፣ በእምነት ሙሉ ነው። ሁሉ ተሟልቶ የተሰጠው ለእኔ አማን ሰው ነው። ሙሉ ሰው፣ ጉድለት የሌለበት ሰው ነበርና እሱን ማጣት፣ እሱን አጥቶ ስለሱ እዚህ ጋር ቆሞ ለማውራት ትንሽ ይከብዳል። ከባድ ነው ስሜቱ፣ ግን ደግሞ መነገር አለበት። ስንኖር በዚች ምድር ላይ ብንችል ከቻልን ከሆነልን እንደ አማን ብንል። ምክንያቱም አማን አሟሉ የተባሉትን ነገሮች በሙሉ አሟልቶ የኖረ ነው እዚህ ምድር ላይ። ስለዚህ አማን በዚህ ይገለጻል አይባልም። ለእኔ ስገልጸው ሁሉ ጊዜም እንደምለው አማን ሙሉ ሰው ነው፣ ጉድለት አልባ ሰው ነው። አማንን የማውቀው በጣም ረጅም ዓመታት በፊት ነው። ኢቢኤስ እንደተመሰረተ ገና 2 ወር እንደሞላው ነው ከአማን ጋር የተዋወቅ ነው። እኔ ወደ አሜሪካ ለመምጣት ሳስብ ኢቢኤስ ሲከፈት አንድ አጋጣሚ ነው የሆነው እና አማን ነው ለመጀመሪያ ጊዜ ኢትዮጵያ አግኝቼ ያወራሁት ማለት ነው። ወደ አሜሪካ ልመጣ ነው፣ ኢቢኤስ መስራት እችላለሁ ወይ ስለው ከአንዳንድ ነው በደስታ ያለኝ። ከዛ ተገናኘን። በጣም በቃ ያለው በህይወቴ እኔ ሚዲያ ላይ ነው ረጅም ዓመት ሰራሁት ከዛም በፊትና ልክ አማንን ሳየው በጣም ነው ያስደስተኝ። ከዚህ በኋላ ከእንደዚህ አይነት ሰው ጋር ነው የምሰራው ብዬ በሂደት አብሬው በሰራሁባቸው ጊዜያቶች ያስተዋልኩት ትልቁ ኳሊቲው ሪዚሊያንስ ነው። እንግዲህ አማን ባለ ራዕይ ነው፣ ቪዥነሪ ነው። ስታወሪ ቁጭ ብለሽ እዚህ ትንሽ ኖይስ እና ረብሻዎችን አያይም። ግራንድ ነው የሚያስበው ነገር ትልቅ ነው። እነዛን ትልቅ ነገሮች ስታስቢ ደግሞ እዛ ጋር ለመድረስ የምትራመጃቸው የምትሄጃቸው መንገዶች አሉ። እነዛን መንገዶች ለመሄድ ጽናት ይፈልጋል፣ ፈተና አለ። ኔቨር አንድም ቀን ባክዳውን አድርጎ አንድም ቀን በቃ ተስፋ ቆርጦ አንድም ቀን ወደኋላ ተመልሶ አያውቅም። እነኚህ ነገሮች የሚገኙ ኳሊቲዎች አሉ ሁሉም ሰው ላይ። እነኚህን አንድ ላይ ሰብስቦ የመያዙ ለኢቢኤስም ስኬት በዕለት ተዕለት ከሰዎች ጋር ባለው መስተጋበር፣ ከሰራተኞች ጋር ባለው ግንኙነት በሁሉም መንገድ ላይ እጅግ በጣም የጠቀመው ይመስለኛል። ታናሽ ወንድሜ ነው፣ ግን በጣም ጓደኛ የነበረ ብዙ ነገሮች አብረን አሳልፈናል። በሰርጎቻችን፣ በልጆች ወልደን ስናሳድግ በጣም ኤንድለስ የሆነ ሜሞሪዎች አሉኝ ከአማን ጋር። አማን ለእኔ የሚዲያ ሰው ብቻ አይደለም። አማን ለእኔ ወንድሜ፣ ብዙ የተማርኩበት፣ ዛሬ ጋዜጥነት እንኳን ሰራለሁ ብዬ ስገባ እውነት የአማን ምክር ነው በጣም ብዙ እኔን ፑሽ ያደረገኝ። እንደውም እንድሰራ ጊዜ ገና ነኝ እያልኩት የቆየው ሰው ነበር እና መጨረሻ ላይ ሬዲ ነኝ ልለው ስፈልገው ነው ያጣሁት። ከመጀመሪያው ከኢቢኤስ ግንኙነት ጀምሮ እስካሁን ድረስ እዚህ እንግዲህ አሜሪካ መጥቼ መስራት እስከቻልኩበት ድረስ ጀምሮ ላይክ የአለቃነትና የሰራተኛ አይነት ባህሪ ሳይሆን እንደ ታላቅ ወንድም እንደ አለቃም ሲሆን በስራ ላይም ብዙ ነገሮችን እንድናቅ
ምክንያቱም ኢቢኤስ ከመጀመሪያዎቹ ሰራተኞች ከነበሩት ውስጥ ነበርኩኝና የዛ ሰዓት ላይ በቅርበት የመስራት እድሉ ከፍተኛ ነበር። ብዙ ነገሮችን እንዳቅ ብዙ ነገሮችን አሁን ላይ ላለሁበት ደረጃ ብዙ ስራዎችን እውቀቶችንም እንድገነዘብ ያደረገኝ የቅርብ አለቃዬ ነው። ዛሬ እንግዲህ እጅግ በጣም ያዘንኩበት ቀን ነው። በጣም አማን በጣም ልዩ ሰው ነበረ። እንግዲህ አማንን እኔ የማውቀው ከቲጂ ጋር እንጫወት ኢቢኤስ ልንሰራ የመጀመሪያ ጊዜ ዛሬ 10 ዓመት አካባቢ ነበረ ያገኘሁት። በጣም በሚገርም ሁኔታ አቀባበሉ ምን መስራት እንዳለብን እንዴት ኢንስፓየር እንደሚያደርግ በቃ መልካም የሆነ ሰው ነው። ከዛ የዛን ጊዜ ብቻ ሳይሆን ከዛ በኋላ በስራ አጋጣሚ ብዙ ጊዜ ለመነጋገር ለማውራት ችለናል። እንግዲህ ባወራንባቸው ጊዜያቶች አማን ማለት በእውነት አንደበተ ርቱዕ የሆነ ሰው መስራት የምንፈልገውን ነገር ያለምንም ገደብ እንድንሰራ የሚያደርገን ሰው ነበረ። በእውነት እጅግ በጣም ፖዚቲቭ ሰው ነው። ሁሌ አንድ ነገር ከአንደበቱ መጥፎ ነገር ወይም ደግሞ ምንም አይነት ነገር እኛ የምንሰራውን የሚያግድ ነገር ተናግሮን አያውቅም እና ሁሌም የሰው ልጅ መቼም ካረፈ በኋላ መልካም ነበር እየተባለ መልካምነቱ ይወራል። አማን ግን በእውነት ከልቤ ነው፣ እግዚአብሔር ነው ምስክሬ፣ በጣም መልካም ሰው ነው። በጣም መልካም ሰው ነው። ተግባሩ፣ ስራው ሁሌም ቢሆን መልካም ነው። ለእኛ በጣም እንግዲህ የሚገርም ነገር ነው ያደረግልን፣ ደስ የሚል ነገር ሁሌ እና በጣም ነው ያዘንኩት። በጣም ሲበዛ ትሁት ነው። በስራ አጋጣሚ ወደ ውጭ ሊታዩ ማይችሉ ብዙ ነገሮችን እንደ ጣቢያም በግለሰብ ደረጃም ሲያደርግ የነበረ ነው እና ያለን ቅርርብነት ያለን ቤተሰባዊነት የአሰሪና ሰራተኛ ሳይሆን የቤተሰባዊነት ነው እና አሁን ላይ አማንን እንደዚህ ነው ብሎ ማውራት ወይም ደግሞ አማን እንደዚህ ነበር ብሎ ማውራት ትንሽ ከበድ ይላል። ለኢትዮጵያ ግል ሚዲያ ኢንዱስትሪ ትልቅ ዋጋ የከፈለ ነው። ይዘሽለት የሄድሽውን ችግር ወይም አሉታዊ ነገር እንዴት ኦቨርከም ማድረግ እንደምትችይ አዲስ መፍትሄ ሰጥቶሽ ያንንም ችግር ደግሞ ከተለያየ አንግል እንድታይ አድርጎ ማስኬድ የሚችል ሰው ነው። አማን ለኢትዮጵያ የግል ሚዲያ አሻራ የጣለ መሰረት ያስቀመጠ ትልቅ ሰው ነው። ከኢቢኤስ ከተመሰረተ በኋላ ሀገራችን ውስጥ ብዙ የግል ቴሌቪዥን ጣቢያዎች ተከፍተዋል። እነዚህ የተከፈቱ አብዛኞቹ 90% በላይ የግል ቴሌቪዥኖች የአማን ብለሲንግ አላቸው፣ የአማን አስተዋጽኦ አላቸው። አማን በኮምፒቲሽን ያምናል። ኮምፒታንት ናቸው ወይም ተቀናቃኝ ተመሳሳይ ቢዝነስ የሚሰሩ ናቸው ብሎ የመግፋት ባህሪ የለውም። ያግዛል፣ ዲቴይል ገብቶ ያግዛል። ስቱዲዮ ከማደራጀት ቴክኒክ አየር ላይ ከማውጣት ጀምሮ የአብዛኞቹን ቴሌቪዥን ጣቢያዎች በአማን ብለሲንግ እና በአማን እገዛ የተከፈቱ ናቸው ቴሌቪዥን ጣቢያዎች እና የመሰረት ድንጋይ ነው አማን። የኢትዮጵያ ሚዲያ ትልቅ ሰው ነው ያጣው ዛሬ። አቶ አማን ለመላ ኢትዮጵያኖች ኢትዮጵያ ውስጥ ላለ ሰው ብቻ አይደለም፣ ከኢትዮጵያ ወጥቶ የኢትዮጵያን ፍቅር የማይጠግብ ከሩቅ ያለ ሰውን ኢቢኤስን በመፍጠር ያገናኙ ሰውዬ ናቸውና ለኢቢኤስ ካለው ኮንትሪቢዩሽን ወይም ደግሞ በሚዲያ ውስጥ ካለው ኮንትሪቢዩሽን በበለጠ በግለሰብ ደረጃ ማወቅ በጣም ትልቅ ስብዕናን ማወቅ ነው። አማን በጣም ቀና ሰው ነው። የስኬቱ ይሄ ሁሉ ደግሞ የሰዎች ሪስፖንስ የማግኘቱ ሚስጥር ቀናነቱ ነው። ለሰዎች ሲያደርግ ምላሽ ጠብቆ አይደለም የሚያደርገው፣ ቀና ስለሆነ ነው። አማን ወንድም ይሆናል፣ ጓደኛ ይሆናል፣ አባት ይሆናል። አለቃ ሲሆን ደግሞ የሰሩት ሳይሆን በኢትዮጵያ ፊልም፣ በኢትዮጵያ ሙዚቃ፣ በኢትዮጵያ ማስታወቂያ እዚህ ሴክተር ላይ ያሉት ሰዎች በሙሉ የእሱ እጅ የነካቸው የእሱ ምክር ያላቸው ሰዎች ናቸውና አማን ንጹህ ሰው ነው።
ቅን ሰው ነው። ክፋት የሚባል ነገር አያውቅም። አይ ዶንት ኖ ብዙ ጊዜ ሰዎች ካለፉ በኋላ ይነገራል፣ ግን ቆሞ ሊነገርለት ቆሞም ያየው ነገር ነው። አማን የሰው ፍቅር በጣም ደግ ነው። በጣም ትሁት ነው ማለት ለኛ የተለየ ነበር ስሜቱ ማለት ሰው ሞቶ በቃ እንዲህ ነበር ምናምን የተለመደ ይመስላል፣ ግን ውሸት ነው። አማን በጣም ጥሩ ሰው ነው ከመጠን በላይ። እኛ እንጫወትን ስንሰራ በቃ እሱ መጥቶ ነበር የሚያነሳሳን። ወንበር እንኳን ሲቀየር አማን መጥቶ ነው የሚቀየረው። በቃ ይሄን ቀይሩ፣ እንደዚህ ጨምሩ፣ እንዲያርጉ ሁሌ ፖዚቲቭ ኤነርጂ ነበር ውስጣችን የሚከተው። ሁሌ እንደምንችል ነበር የሚነግረን። በዛ ላይ ደግሞ ለኛ ለራስ ለሙያችን ክብር እንዲሰማን የሚያደርገን አማን ነው። በጣም ባለሙያ ያከብራል። እውነቴን ነው የምልሽ፣ እኔ ከብዙ ሰዎች ጋር ሰርቻለሁ፣ ብዙ አመት ሚዲያ ላይ ቆይቻለሁ፣ ግን የአማን አይነት አለቃ የለም። የተለየ ነው እና አሁን ካለፈ በኋላ አብረውት ሚዲያ ላይ ሰርተው ኢቭን ወጥተው ከኢቢኤስ እንኳን ሄዱ ሰዎች ሲያወሩ ስለ አማን አንድ አይነት ነው ወሬው። ምክንያቱም በቃ አማን እንደዛ ነው። ለባለሙያ ክብር አለው። በጣም ጓደኛ ነው የሚሆነው። አንደበቱ አውርቶ ማሳመን ይችላል፣ ሀሳብ መፍጠር ይችላል። በቃ ሁሌም እሱ ሲኖር የተለየ። እኔ እንደውም ሁሌ እለዋለሁ አማን አንተ እኮ ሁለት ነበር መሆን ያለብህ፣ አንድ አሜሪካ አንድ ኢትዮጵያ እያልኩ ቀልድበታለሁ። እና እኛ አሜሪካ ሲመጣ በቃ ቤቱ ይሞቃል፣ ኢቢኤስ ስቱዲዮ በጣም ይሞቃል፣ ጨዋታው ደስ ይላል፣ ፕሮግራሙ በጣም በጥሩ መንፈስ ይሰራል። ልክ እሱ ሲሄድ ደግሞ ይቀዘቅዛል። እና አማን ለኛ እንዲህ በቃላት የምንገልጸው አይደለም። እምነት ያለው ሰው ነው። በምድር ላይ ስንኖር በጎ ሆናችሁ ኑሩ፣ ጥሩ ሆናችሁ ኑሩ ነው የተባለው። አማን አስቀየመኝ የሚባል ሰው በምድር ላይ አታገኝም። አማን ለስላሳ ሰው ነው። ጓደኛም ወንድምም አባትም ምንም ቦታ ላይ ብታስቀምጩ ፊት የሚያደርግ ሰው ነው። አማን እንደ ስሙ አማን ነው፣ ሰላም ነው። ከአማን ጋር ስትሆኚ ሰላም ነው የሚሰማሽ። ሁሉም ባለቤቱም ማቅዳም ልጆቹም ቤተሰቦቹም ዘመድ ወዳጆች ሁሉ መጽናናትን እንዲያደርጉ የተሸከመውና የሰጠን ራዕይ የበለጠ ጎልብቶ አድጎ የሚቀጥልበትን መንገድ እንዲመቻች ይመኛል። እሳቸው ቢሄዱም የእሳቸው ኢምፓክት ፎር ጀነሬሽንስ ትካም የሚሆን ነው እና መላ ቤተሰቡን ኢትዮጵያኖችም እንግዲህ ተጽናኑ እንላለን። የእሳቸው ትልቅ ነገር ነው ያስቀመጡልንና ያንን ነገር ተጠቅመን ፍቅርን ማስተላለፍ ባህላችንን ማስተላለፍ እንድንቀጥል ሳስባለሁ። ለመላ ቤተሰቡም ደግሞ መድኃኔዓለም ያጽናናችሁ። አማን እንደ ወንድም ብቻ ሳይሆን በቃ ጓደኛም ነው፣ ሁሉም ነገር ነው። እሱን በማጣታችን በጣም አዝነናል። እኔ አንድ ትንሽ ወንድሜ እንዳጣው አድርጌ ነው የማስበው። ለቤተሰቦቹ፣ ለባለቤቱ፣ ለልጆቹ መጽናናት እመኛለሁ። እግዚአብሔር ነፍሱን በገነት ያድርግ። አማን እግዚአብሔር የባረከውና ጥሩ የሆነ መንፈሳዊ ወንድሜ ነው። በሁሉም አቅጣጫ አማን እንግዲህ የሄደበትም ከዚህ የተሻለ ቦታ ነው ብዬ ስለማምን ከኛ መለየቱ በጣም ያሳዝናል። ወንድማችን ነው፣ ግን ለራሱ ለኢቢኤስ ለእናንተ ለሁላችሁ ሲለይ ከባድ ነው። ግን የሄደበት ደግሞ ከዚህ የተሻለ ነው ብዬ ስለማምን ወደ እግዚአብሔር ጋር ነው፣ ወደ ጌታ ጋር ስለሆነ እንግዲህ እግዚአብሔር መጽናናቱን ለቤተሰቡ፣ ለልጆቹ፣ ለባለቤቱ፣ ለሁሉም ለኢቢኤስ ሰራተኞች እግዚአብሔር ደግሞ እንዲያጠነክራቸው እንጸልያለን። እሱ በጀመረው ነገር አልፎ ተርፎ መጠሪያም ሆነናል። እኛም ስማችን ላይ ወንዴ ኢቢኤስ እስከመባል ደረጃ ደርሰናል እና በጣም አዝኛለሁ። ለመላው ቤተሰቦቹ በኢትዮጵያም እዚህም ላሉት የኢቢኤስ ሰራተኞች፣ ለመላው ተመልካች በሙሉ መጽናናትን እመኛለሁ። እንግዲህ ጥሩ ነገሮችን ሰርቷል። እሱን የማስቀጠል ስራ የኛ ነው። ከዚህ በኋላ አማን እንግዲህ ከኛ ጋር የለም፣ ግን ኢቢኤስ እና እንግዲህ ተመልካቹን እኛም ይዘን ወደፊት የተሻሉ ነገሮችን ለመስራት እንሞክራለን። ለመላው ኢትዮጵያ ሕዝብ መጽናናትን እመኛለሁ። ነፍስ ይማር።
እንግዲህ እግዚአብሔር አምላክ አሁን እንግዲህ የእሱን እረፍት አይተን እንግዲህ ወጣት ነው ልቦናችንን አብርቶልን እንግዲህ እኛንም መልካም ነገር እንድናረግ ቀና ሰው እንድንሆን፣ ምክንያቱም ህይወት በጣም አጭር ናት፣ ፍራጃይል ነን እንደምናየው ሁሉም ላይ እንዳየነው ያን ነገር እንዲሰጠን መመኘው። እንግዲህ ለወዳጅ ለዘመዶቹ፣ ለቤተሰቦቹ በተለይ ለባለቤቱ ማክዳና ለልጆቹ እግዚአብሔር እንግዲህ መጽናናቱን ይስጣቸው። እጅግ በጣም ከባድ ሐዘን ነው። እግዚአብሔር መጽናናቱን ይስጣቸው። እንደ ሀገርም እንደ ኢቢኤስም እንደ ቤተሰብ እንደ ጓደኛም ትልቅ ሰው ነው ያጣነው እና በእውነት ለሁሉም ሰው እግዚአብሔር መጽናናቱን ይስጥ ነው የምለው። ከባድ ነው። ዛሬ አሁን አማንን ሸኝተን ነው እያወራን ያለ ነው። አማን የለም አጠገባችን እና በጣም ከባድ ነው፣ ግን ምንም ማድረግ አንችልም። ከእግዚአብሔር ነው ይሄ የመጣው፣ እንቀበላለን። ኢቢኤስ ብዙ ፈተና እየገጠመው ነው። ጓደኞቻችን በጣም የምንወዳቸውን ሰዎች እንደ ቀልድ እያጣን ዛሬ ቆመን እኛ እዚህ እያለቀሰን እየሸኘን ነው። ስናት ቀላል አይደለም ለእኛ፣ ግን ምንም ማድረግ አንችልም። እግዚአብሔር ነፍሱን ይማረው። ተስፋ አደርጋለሁ የኢቢኤስ ሌሎቹ የቀሩት ወንድሞቹ፣ ባለቤቱ ማኪ፣ ሁሉም ሄለን፣ ሁሉም የአማንን ራዕይ እንደሚያስቀጥሉት ተስፋ አደርጋለሁ። ኢቢኤስን እንዴት ታግሎ እንዳደረሰው እኛ እናውቃለን። አብሬ ነበርኩ ከመመስረቱ ጀምሮ። ኢቢኤስ በተመሰረተ በ2 ወር ነው የተቀላቀልኩት ኢቢኤስ እና አውቃለሁ ምን ያህል ስትራግል እንዳደረጉ። ቀላል አይደለም ያለፈበት፣ እሱ ስለሆነ ነው የቻለው እነዚህ ጋር ያደረሰውና ተስፋ አደርጋለሁ በዚሁ አይቀርም። የኢቢኤስ የበለጠ በአማን መሰረት እንደሚቀጥል ተስፋ አደርጋለሁ። ነፍስ ይማር፣ ለቤተሰቡ ጽናት ይስጥልን፣ ለሁላችሁም ያጽናችሁ። ምክንያቱም አማን የሁላችንም ነው፣ ሁላችንም ተጎድተናል። እግዚአብሔር ያጽናን እላለሁ። ዛሬ በዚህ ቃል ውስጥ እንድትገስጸን እንድታስተካክለን በጣም እየሮጥን ካለንበት ይሄን ጉዳይ ማሰብ አልፈልግም ከምንልበት ካመጽንበት ነገር እንድትመልሰን ጌታ ሆይ፣ እንደዚህ ደግሞ ተስተካክለን በክርስቶስ በልጅህ ካንተ የሆነ ሁሉ ተጨርሷል። አንድ ልጅ ነበረ፣ አንድ ልጅን ለእኛ ሰጠ። ከቅድስት ድንግል ማርያም ስጋን ነስቶ በቀራንዮ መስቀል ላይ ተሰቅሎ ደሙን አፍስሶ የእኛን ዕዳ ሁሉ በዛ በአስቸጋሪና በአስጨናቂ ወቅት ከፈለልን። ደግሞ ሞቶ አልቀረም፣ በ3ኛው ቀን ተነሳ። ስለዚህ ማንም ይህንን ጌታ ቢያምን ተስፋ አለ። ሞቴን እሱ ወስዷል፣ ተሰቅሎልኛል፣ ደሙን አፍስሶልኛል፣ እሱ ስለኔ ተገርፏል ብሎ ኃጢአቱን በአንተ ፊት የሚናዘዝ ሁሉ ምሕረትን ይቅርታን ያገኛል። ነገር ግን እችም ማድረግ ግን ይጠበቅብናል። ዛሬ በፊትህ እለምንሃለሁ ንስሐችንን እንድትቀበል የሰራነውን ከልጅነት ጀምሮ እስከ እውቀት እስካሁን ሰዓት ድረስ በማወቅና ባለማወቅ የሰራነውን በደል ሁሉ ይቅር እንድትለን እለምንሃል። እግዚአብሔር አባታችን ሆይ በዚህ ጊዜ ወንድማችንን ወደ ራስህ ሰብስበሃል። ምንፈራው ለእኛ ነው። ጌታ ሆይ ንስሐ ሳንገባ ወደ አንተ ህይወታችንን ሳናስተካክል እንዲሁ እዚህ ምድር ብቻ ህይወታችን እንዳደረግን ከአንተ ጋር ስምህን ሳንጠራ አንድ ቀን እንኳን ሳንንበረከክ አንድ ቀን እንኳን ቅዱስ ቃልን ከፍተን ሳናነብ አንድ ቀን እንኳን ወደ ሞተልን ወደ ተሰቀለልን ጌታ ተጠግተን ህይወታችንን እንድትሰጥ እለምንሃለሁ። አንተ የፍቅር አምላክ ነህ። መቼም ጊዜ ገና ሳናቅ ሳንፈጠር በፊት ነው አንድ ልጅህን ሰጥተህ በቀራንዮ መስቀል እንዲሰቀልልን ያደረገው። ዛሬ የበለጠ ብንጠጋ ስምህን ብንጠራ እባክህ ይቅር በለኝ ብንል ምሕረት አድራጊ ነህና ለዚህ ሰው ሁሉ ይልቁንም ላልተጠጉ ሰዎች እንደዚህ ላልመሰላቸው ሰዎች እግዚአብሔር ሆይ ምሕረት እንድታረግ ልባቸውን እንድትነካ መንፈሳቸውን እንዲስተካከል ወደ አንተ እንዲጠጉ መወሰን እንዲችሉ ዛሬ ነገ ተመልካቾቻችን እንግዲህ እስካሁን የተከታተላችሁት እዚህ አሜሪካ ሜሪላንድ ታኮማ ፓርክ አካባቢ ለወንድማችን አቶ አማን የተካሄደውን የቤተሰብን የማጽናናትና የመታሰቢያ ስነስርዓት ነበረ። እዚህ አሜሪካ በተለይም ደግሞ ዲሲ፣ ቨርጂኒያ እና ሜሪላንድ አካባቢ የሚገኙ የአማን ቤተሰቦች፣ ወዳጅ ጓደኞች እንዲሁም ደግሞ አክባሪዎቹና ወዳጆቹ ሁሉ እዚህ ተገኝተው ለቤተሰቡ መጽናናትን ተመኝተዋል። ለአቶ አማንም ያላቸውን አክብሮትና መልካም ጸሎታቸውን አድርሰዋል። እንግዲህ ሌሎችም እንደዚሁ ተመሳሳይ ሽኝቱ እስከሚካሄድ ድረስ እዚህ በተለይ ሜሪላንድ እና ዲሲ የሚደረጉ መርሃ ግብሮች አሉ። እነዚህንም መርሃ ግብሮች በተከታታይ ይዘንላችሁ እንቀርባለን። በድጋሚ የአቶ አማንን ነፍስ እግዚአብሔር ይማር። በዚህ ሰዓት ደግሞ በዚህ በከፍተኛ ሐዘን ውስጥ የሚገኙ
ቤተሰቦቹን፣ ወዳጅ ጓደኞቹን፣ አክባሪዎቹን፣ አድናቂዎቹን ሁሉ መጽናናትን የሚሰጥልን እንመኛለን።